እኮ እንደዚህ የለም ሰማኛ ሲጀመር እኮ በክብር እያናገረን ያለው ሞቷል የተባለው ሰውዬ እንዳልሞተ እና ቦታ እንደተቀየረ ሰማው። ክፈት እስኪ ክፈት። ሰላም ባልቻ አንተና ግራውንድ ነበረው። ብዙ ጊዜ አይጠቀመውም ግራውንዱን። ከዛ የሱ ሰዎች ይዘው ሲወጡ አየው። ማንን ነው ታው ለቀቃችኋል። ሳምን የለችበት ያገኘኝ ፈልጎ ነበር። ካገኘኝ እንደሚገለኝ እኔ ደግሞ እርግጠኛ ስለሆንኩ መገናኘት አልፈለኩም። ምን እንደሚሰራ የምታውቂው ነገር አለ? እኔ ንግድ እንደሚሰራ ነው የማውቀው። ምን አይነት ምንም ከዚህ በላይ እኔ ምንም መነጋገር አለ። ይኸውልህ ለአቶ ታደሰ እንደዚህ ጥብቅና መቆም ማይጠበቅበት ታደሰ የሚባል ነው ያላቅም። እንዲህ አይነት ቀልድ እንድታወራኝ አይደለም። ሰማኛለህ? አሁንም ተጠንቅቀህ እንድታወራ ነው የምፈልገው። እንዲህ አይነት ቀልድ እንድታወራኝ አይደለም እዚህ ቤት የመጣሁት። አቶ ባልቻ አዎ እነግርሃለሁ። ማለት ስለምንድን የምትነግረው? ያለውን እውነታ ነው ወይስ ሌላ የደበቅከው ነገር? አይ አንቺ የማታውቂው ነገር አለ። ወንጀለኛ ነህ እያልክ እኮ ነው። እንድናወራ ሌላ ነገር ውስጥ እንድንገባ እንድታደርገኝ አልፈልግም። እያስፈራራኝ ነው። ቤቴን ለቀልኝ ውጣ። ማስፈራራት ብቻ አይደለም። የኔ ድምጽ ለአንድ ሰዓት ከጠፋ መረጃውን ለሰው አሳልፌ ሰጥቻለሁ። ለአንድ ሰው ይሄን ለህግ አካል እንዲናገር እንደዛ ብዬ ነገርኩት። ስለዚህ እኔም ቢገለኝ መረጃው እንደማይደበቅ አመነ ማለት ነው። ገለብጠው ውድ ልጅ እወድሻለሁ የሚል አለ ከኋላም የሱ ጽሑፍ ነው። እና እህቴን አደራ እምልህ ከስር ብቻ ሳይሆን በቃ ከሱም እጅ ነው ሊገላት ይችላል። እንዴት ነው? አይ ማጣራት አለብኝ። አይ ቁጭ በለና አይሻልም? አይ ማጣራት ወዳዝ እንድረከው አገባ ቀጥል። ምንድነው? ምን የተፈጠረው ነገር? ማናቸው እነዚህ ሰዎች? ቄን የተወሰነ ጊዜ ከፍቼ ነበር። ከዛ ምንም በማላውቀው የተወሰኑ ሰዎች መጥተው ደበደቡኝ። ሱቁንም ሁለተኛ እንዳትከፍታሉኝ። አንቺ ማናቸው እነዚህ ሰዎች? አንተ ሊረዱ የመጡ ነው እኮ። ተረጋጋ። ለአንተ ጥቅም ነው የመጡት። ምንድነው ለኔ የሚጠቅመኝ? ማንንም ይረዳልኩ። ሱቁን ከዚህ በኋላ እንዳትከፍት ብሎ ያስፈራራኝ እሱ ነው። ስለዚህ ሱቁን ስከፍት ነው የሆነ ነገር የደረሰብኝ። ስለዚህ ከሱ ውጭ ማን ሊሆን ይችላል? ማለት እኛ እንደምንመጣ ቀድሞ ያውቅ ነበር። እንዳትነግሪያለሽ ምን ማለት ነው? አልገባኝም። ሲመጣ በቃ አለ እንዳትይ ምናምን ብሎኛል። ምክንያቱም ረጅም ጊዜ አይምሮዬ በጣም ጭንቀት ውስጥ ሆነ የቆየሁበት ጉዳይ ነው። ለኔ ረፍቴ ነው። ይሄ አንዱ ይሄ ነው። ይሄ ባልቻ የሚባለው ይሄ ነው። ማንም መጥቶ ቢጠይቅሽ ተለያይተናል፣ ማንም በቃ እዚህ አይኖርም በእኔ ላይ ሊገዛ ፈልጎ ነበረ። ከዛ አልተስማሙም። በቃ ትቶታል። ከዚህ በኋላም ተገናኝተንም አናውቅም። በራሪ ብዙ ድብደባ ሱቄን እስከማዘጋ ድረስ ደርሶብኛል። ይሄ ሁሉ እንደዚህ አድራሻዬን ቀይሬ ተደብቄ የምኖረው እኮ ከጀርባዬ ምን እንዳለ ስለማላውቅ ነው። የምትጠየቀውን ጥያቄ በስነ ስርዓት ንጹህ ሰው ከሆንክ የምትጠየቀው ጥያቄ አለ። ጥያቄም በስነ ስርዓት መመለስ ነው። ወጥተው ከተወሰነ ደቂቃ በኋላ አንደኛው መጣና ስለኔ ምንም አይነት መረጃ እንድትነግሩ አልፈልግም፣ ምንም አይነት መረጃ እንዳትነግሩ ብሎ የሆነ ጠርቀም ያለ ገንዘብ ሰጠኝና ሁለተኛም ቢሮም እንዳትከፍት። ቀጣይ ከሆነ ደቂቃ በኋላ የመጣውና ፊቱ ላይ ያለው የፍርሃት እና የሆነ ድንጋጤ ምልክት ነው። ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው ዛሬ ያለንበት አካባቢ ያው እንደምታውቁት ከዚህ ባለፉት ቪዲዮዎች ላይ በሰራናቸው ቪዲዮዎች ላይ ቢኒያምንም አግኝተናል። ከቢኒያም በኋላ ደግሞ በቢኒያም ጥቆማ መሰረት አንድ ደላላ አግኝተን ነበር። በደላላውም ጋር ሄደን ያገኘናቸው መረጃዎች አሉ። ደላላውም ስለሚያውቀው ነገር ስለእያንዳንዱ ነገር ነግሮናል። ያው ደላላው ላይም የደረሱበት ብዙ ነገሮች ነበሩ። ያው ስራውን እንዲተው ስራውን እንዲለቅ ጠቀም ያለ ገንዘብ ተከፍሎት፣ ነገር ግን ደግሞ እሱ ስራውን ሳያቆም ስራውን ስለቀጠለ ድብደባ ድረስ ተፈጽሞበት ነበር። ምክንያቱም ይህ ሁሉ ነገር የሆነበት ምክንያት ደግሞ ምንድነው?
ሚስጥር ስለያዘ የሚያውቀው ነገር ስላለ ያን ነገር እንዳያወጣ ያን ነገር እንዳይናገር ነው ይሄ ሁሉ ነገር ሲደረግ የነበረው ማለት ነው። እንግዲህ በዛም መረጃ መሰረት እኛ ማግኘት ያለብን ነገሮች እያገኘን በስተመጨረሻ ዛሬ ላይ የጥበቃውን ቤት ማለት ጥበቃው ብዙ ገንዘብ እንደሚከፈለውና ቤት ሊገዛ እንደነበረ ባለፉት ቪዲዮዎች ላይ አይተናል ማለት ነው። ስለዚህ በዚህም አማካኝነት ጥበቃው ምን ያህል ምን መረጃ ቢይዝ ነው ምን ነገር ቢኖረው ነው ይሄ ሁሉ ነገር ሊከፈለው ይቻለው ይሄን ስራ ሊሰራ ይቻለው ምን ነገር ቢኖረው ነው የሚለውን ነገር ቤተሰቦቼ ዛሬ ላይ ለማረጋገጥ እያንዳንዱን ነገር ያለውን ነገር ሁሉም ነገር ከአንደበቱ ለመስማት በአድራሻው መሰረት አካባቢ ላይ እንገኛለን ማለት ነው። ውስጥ ገብተን ደግሞ እያንዳንዱን ነገር የሚፈጠረውን ነገር ሁሉንም ነገር ቤተሰቦቼ አብረን ነው የሚሆነው ማለት ነው። ምናልባት የሚጠቅመንን መረጃ እናገኝ ይሆን? ከጥበቃው የያዘው መረጃ ለኛ በጣም ወሳኝ መረጃ ሊሆን ይሆን? ምናልባት ደግሞ በተጨማሪ አቶ ታደሰ ያለበትን ሁኔታ ያውቅ ይሆን? በተጨማሪም ደግሞ አቶ ታደሰ ስለሚፈልገው ሰው ያውቅ ይሆን የሚለውን ነገር እያንዳንዱን ነገር ከዛም በተጨማሪ ደግሞ የሚኪ አጎት ላይ የተፈጸመውን ነገር ታውቃላችሁ፣ የደረሰውን ነገር ታውቃላችሁ። እያንዳንዱን ነገር ከዚህ ጀርባስ ነገር ያለውን ነገር የተፈጠረውን ነገር የሚፈልጉትን ነገር ያውቃል የሚለውን ሁሉንም ነገር ከአንደበቱ ለመስማት ዛሬ ላይ እዛ ሰፈር ላይ እንገኛለን ማለት ነው። ውስጥ ገብተን የሚፈጠረውን ነገር ቤተሰቦቼ ሁሉንም ነገር አብረን የምናየው ነገር ነው የሚሆነው ማለት ነው። ስለዚህ ይህን ቪዲዮ እየጀመራችሁ እያያችሁ ያላችሁት ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንድጀምሩ ፈልጋለሁ። ቤተሰብ የሆናችሁ ሰዎች ደግሞ ላይክ እያደረጋችሁ ቪዲዮን ሐሳብ አስተያየታችሁን እየሰጣችሁን በጸሎትም እያገዛችሁን ቪዲዮን እንድትጀምሩ ፈልጋለሁ ማለት ነው ቤተሰቦቼ። ስለዚህ ውስጥ ገብቼ ደግሞ የሚፈጠረውን ነገር አብረን ምን ይሆናል ማለት ነው። እኛው ቤት ነው። ምን አይነት ውስብስብ ቤት ነው? በስመ አብ። ክፈት እስኪ ክፈት። ሰላም ነው ባልቻ አንተና? አዎ ልናናግር ፈልገን ነበር። ምን አብላት አደነባበር። አሁን ይኸውልህ ስማኝ፣ እኛ መርማሪ ጋዜጠኞች ነን እና ምንድነው ቪዲዮ እዛ ይኸውልህ የምናጣራው ነገር አለ እያልን እየሰማኝ ነው አይደለ? እኛ መርማሪ ጋዜጠኞች ነን። አንተን ፈልገን ነው የመጣነው። ስለዚህ ምን ጠይቅ ጥያቄዎች አሉ። ጥያቄዎቻችንን በአግባቡ ትመልስልናለህ። ምንም ጥያቄ ምንም መልስ የለም። እየሰማኝ ነው። ይኸውልህ ከጀርባ የምታያቸውም የህግ አካላቶች ናቸው እኮ። እንደዚህ የለም። ሰማኝ ሲጀመርኩ በክብር እያናገርን ያለው ካልሆነ ይኸውልህ መጠቀም ያለብን ኃይል መጠቀም እንችላለን። ስለዚህ አሁን ይኸውልህ በህግ አምላካት በለህግ እኮ እዚህ ጋር ቆሞላል። ምን ፈልገን ነው? በእንደዚህ አይነት መንገድ ነው እንዴ ከሰው ጋር ዘርበል እስኮ ውጡ ከቤቴ በህግ አምላክ ውጡ። ውጡ ከቤቴ። ወዴት የምንወጣው ነገር የለም። እሱ ማጣራት ያለበት የትም አይወጣም አልኩ። እሱ ማጣራት ያለበትን ነገር ያጣራል። አሁን አንተ አርፈህ ቁጭ በልና ለምን ጠይቅ ጥያቄ ብቻ መልስ ትጠናለህ ማለት ነው። አሁን እባክህ በህግ አምላክ እባክህ ትቀመጣለህ። ውጡልኝ ከቤቴ ትቀመጣለህ። በህግ አምላክ አትበል፣ ህግ አለ። ስለዚህ አሁን አርፈህ ቁጭ በልና ለምን ጠይቅ ጥያቄ ብቻ መልስ ነው ካንተ የምፈልገው። እሺ ቤተሰቦች ያው አሁን በትንሹም ቢሆን እየተረጋጋ ነው። ስለዚህ ማውራት እንችላለን ብዬ ስለማስብ ላወራው እሞክራለሁ ማለት ነው። ያው ቅድም ስንገባ ብዙ ነገር እያደረገ ነበረ፣ ለመበጥበጥ ጥረት እያደረገ ነበር። እስቲ አሁን ላይ ደግሞ ተረጋግቶ ስላለው ነገር እያንዳንዱ ነገር ምክንያቱም አሁን ላይ እኛ ስንመጣ እዚህ የመጣ ነው የህግ አካል ይዘን የመጣ ነው፣ ብቻችንን አይደለም። እኛ ማጣራት የምንፈልገው ነገር እንዳለ ብዙ ነገር ልንነግረው እየሞከርን ነበር። ነገር ግን ሁሉንም ነገር እንትን ብሎ ከቤት ይውጡ ብቻ እያለ ነበር። ነገር ግን አሁን ላይ ግዴታ ማውራት ስላለበት ይዤው መጥቻለሁ ማለት ነው። እሺ መጀመሪያ ራስህን እስቲ እንድታስተዋውቅ ፈልጋለሁ። ማለት አሁን ላይ አንተ ምንም አይነት ስህተት ካልሰራህ፣ ምንም አይነት ወንጀል ካልሰራህ ሲጀመር የሚያስፈራህ ነገር ሊኖር አይችልም አይደል? ስለዚህ የምታውቀውን እያንዳንዷን ነገር እኛ መረጃ ለመሰብሰብ ነው እዚህ ቤት የመጣ ነው። የምንፈልገውን መረጃ ትሰጠናለህ ማለት ነው። በዚህ የምንስማማ ከሆነ መቀጠል እንችላለን። ስለዚህ አሁን ለተመልካቾችም ግልጽ እንዲሆን እስቲ ስምህን ንገረኝ። ስሜ ባልቻ ይባላል። እሺ ባልቻ፣ እኔ እንኳን እዚህ ስመጣም ቀጥታ አንተን ፈልጌ ነው የመጣሁት። ማለት ማን እንደሆንክ ምን እንደሆንክ እያንዳንዱን ነገር ስለአንተ ማጣራት ያለብኝን ነገር አጣርቼ ነው እዚህ ቤት የመጣሁት። በዛም መሰረት ነው ካንተ ማግኘት ያለብኝ መረጃ ስላለ እሱን ላገኝ የመጣሁትና
ስለመረጃው ያው ስለምታውቀው በስነ ስርዓት መንገር አይቀርም ትነግረኛለህ። ነገር ግን ከአንተ አንደበት መስማት እንፈልጋቸው ብዙ ነገሮች ስላሉ እስቲ ትንሽ ራስህን እስቲ ግለጽልኝ፣ ለኔም ለተመልካቾችም ይሆን ዘንድ እስቲ ራስህን ግለጽልኝ። ራስን ግለጽ ማለት ያው ነገርኩ። ስሜ ባልቻ ነው። እንዴት ነው ማለት ተወልደህ ያደግከው የት አካባቢ ነበር? የክፍለ ሀገር ልጅ ነህ ወይስ እዚሁ ነው ተወልደህ ያደግከው? እንዴት ነው ያለው ነገር? ክፍለ ሀገር ነው። ክፍለ ሀገር ነው ተወልደህ ያደግከው? መቼ ነው ወደዚህ የመጣው? ከ10 ዓመት በፊት። እሺ ከ10 ዓመት በፊት ወደዚህ ያመጣህ ምክንያት ምን ነበር? ለምን ነበር የመጣኸው? አዲስ አበባ ስትመጣ ምን ልትሰራ ነበር የመጣኸው? በቃ አጋጣሚ በቃ እናቴ ምስታር ኑሮን ለማሸነፍ ብዬ ወደዚህ መጣሁ። ማለት ወደዚህ ሊያመጣህ የቻለው ነገር ምንድነው? እናትህ ካረፈች በኋላ እዛ ሰርቫይቭ የምታደርግበት ነገር የለም ማለት እዛ የሚያኖሩ ቤተሰቦች አልነበሩህም ወይስ ደግሞ እናትህ ያፈራችው ሀብት ንብረት አልነበረም? ወደዚህ ሊያመጣህ የቻለው ነገር ምንድነው? ምንም በቃ ኑሮን ለማሸነፍ እዛ ምንም ነገር የለም። ወደዚህ መጣሁ። ምን ማለት ነው? መጀመሪያ በምን ነበር የምትኖሩት? እዛ የምትተዳደሩት በምን ነበር? በእናቴ ነው እኮ። እናትህ ምን እየሰራች? እርሻ ነው። ሌላ ምን ይሰራል? እንግዲህ እናትህ እርሻ የምትሰራ ከሆነ መጀመሪያ ላይ መሬት ይኖራችኋል ማለት ነው። እዛ መሬት ላይ ነው ሊታረስ የሚችለው አይደል? አንተ ደግሞ በዛን ጊዜ አሁን እንደማየ እንግዲህ በጣም ከፍ ብለሃል፣ እድሜ ከፍ ያለ ነው። የዛኔ ሊሆን የሚችለው ከ10 ዓመት በፊት ወጣት ወይም ደግሞ ጎልመስ ያልክ ሰው ነው ልትሆን የምትችለው። እና በዛ ሰዓት አንተ እንዴት እያረስክ አታበላ እናትን አታግዛትም ነበር? እርሻ አታውቅም ወይስ ደግሞ የከተማ ፍቅር ነው ወደዚህ ያመጣህ? ምንድነው ሊያስቆመኝ ይችላል? እርሻ አልሰራም። መሬቱ እናቴ በኪራይ ነበር የምትሰራው። እሷ ተከራይታ በጉልበት ሰራተኞች ታሰራለች። እሷ ስታርፍ ሰራተኞቹም በቃ የየራሳቸውን ወደ ሌላ ስራ ሄዱ። ባለቤቶቹም ያው ንብረታቸውን ተረከቡ ማለት ነው። ስለዚህ ያው መሬት አልነበራችሁም፣ በኪራይ ነበርና ታሰራ የነበረው። ከዛ በኋላ የሚሰሩት ሰዎችም እናት ካረፉ በኋላ ስለሄዱ መሬታችሁን ተቀምጣችሁ ቀጥታ አንተ ወደዚህ መጣህ ማለት ነው። በቃ መኖሪያ ቤት ብቻ ነው ያለው። መኖሪያ ቤቱ ደግሞ ምንም ጥቅም የለውም። በቃ ለመኖር ስትል መስራት አለብን። እዛ ደግሞ ምንም ስራ የለም። ወደዚህ መጣሁ። እሺ እንዴት ነው ማለት እዛ ገጠር ወዳጅ ዘመድ የላችሁ? ምንም የለም። እንዴት ማለት አልገባኝም። ሞተው ነው ምንድነው የተፈጠረው ነገር? ምክንያቱም አንድ ሰው መቼም ያለ ሰው አይፈጠርም። ብዙ ነገር ይኖረዋል። ወዳጅ ዘመድ ብዙ ነገር ነው ሊኖረው የሚችለውና እንዴት ምንም የለም ትለኛለህ? በቃ እኔና እናቴ ብቻ ነበርን። እሷም አረፈች። የእሷ ዘመዶችም አባቴም በልጅነቴ ነው የሞተው። እሺ ወደዚህ ከመጣስ በኋላ የት ነበር ያረፍከው? ማጋን ያረፍከው? ቤተሰብ ነበረ እዚህ አዲስ አበባ ላይ ወይስ እንዴት ነበር ያሳለፍከውን ነገር ንገረኝ። በቃ እንደመጣው የጉልበት ስራ መስራት ጀመርኩ። ቤት ተከራየሁ። ረጅም ጊዜ የጉልበት ስራ ሰራሁ። ከዛ ስትመጣ እንዴት ነው መንቀሳቀሻ ገንዘብ ይዘህ ነበር የመጣው? ያው የተወሰነ ገንዘብ ነበር። እንደመጣህ የት ነበር ያረፍከው? ማለት እዚህ ሀገር ከገባህ በኋላ ቀጥታ አርፈህ ስራ የጀመርከው የት ነው ያረፍከው? እኔ ቀጥታ አልጋ ነው አልጋ ቤት። ስለዚህ እንደመጣህ እዚህም ዘመድ የለህም፣ ምንም ነገር የለህም። ወስነህ ወደዚህ ሀገር ገባህ። ከዛ በኋላ አልጋ እያያዝክ የጉልበት ስራ መስራት ጀመርክ ማለት ነው። እሺ የጉልበት ስራ እንግዲህ እዚህ ሀገር ከመጣው 10 ዓመቴ ነው ብለኸኛልና የጉልበት ስራ ላይ ምን ያክል ጊዜ ቆየህ? ምን ያህል ጊዜ የጉልበት ስራ ሰራ? ወደ 3 ዓመት ምናምን። የጉልበት ብቻ ሳይሆን ከዛ በኋላ ባለሙያ መሆን ያው ምንም ጥያቄ የለውም። ብዙ ጊዜ እንደዚህ የጉልበት ሰራተኞች ኤክስፒሪየንስ እያደረጉ ነገሮችን ወደ ባለሙያነት ነው ከፍ የሚሉት። ስለዚህ በቀን ሰራተኝነት 3 ዓመት ነው የቆየሁት እያልከኝ ነው? አዎ። ከዛ በኋላ ወደ ትንሽ ገንዘብ ያዝኩ። በቃ ዶሮ እርባታ ጀመርኩ። እስካሁን ዶሮ እርባታ ነው የምሰራው። አልገባኝም። አሁን ላይ ዶሮ እያረባው ነው የምኖረው እያልከኝ ነው? አዎ። ምን ያህል ዓመት አረባህ ዶሮ? ያው ወደ 6 ዓመት ምናምን። አዲስ አበባ ውስጥ ነው የምታረባው? ክፍለ ሀገር ነው የምታረባው? የት ነው የምታረባው? ማለት እኔ አሁን እስከማውቀው ድረስ ለ6 ዓመት ያህል የቆየ ይሄን ያህል የዶሮ እርባታ ላይ ትልቅ ስራ እየሰራህ ከሆነ በደንብ ላቅህ ይገባልና እንዴት አላወቅኩም? 6 ዓመት ያክል ዶሮ እያረባህ ከነበረ የት ነው እያረባህ የነበረው? ከተማ ውስጥ ነው? ክፍለ ሀገር ነው? የት ነው እያረባህ? ከተማ ውስጥ። እና እንዴት ዳር ላይ ግቢ ተከራይቻለሁ። መኖሪያ ግቢ ያላቸው የኔ ደግሞ የምሰራበት የራሴ ቦታ አለ። በቃ በቁጥ አድርጌ በቃ በመረብ
ዶሮ ነው ማረበው፣ እንቁላል አከፋፍላለሁ። ስለዚህ አሁን እያልከኝ ያለው ከቀን ሰራተኛነት ከባለሙያነት ውጪ የሰራሁት ስራ የለም፣ የዶሮ እርባታ ብቻ ነው የሰራሁት እያልከኝ ያለው። ስለዚህ አሁንም እየተዳደርክ ያለው በሱ እንደሆነ ነው እየነገርከኝ ያለው። እርግጠኛ ነህ? ይኸውልህ አሁን ላይ አላቅም ነገሮችን እንደዚህ ለመሸፋፈን ለመደባበቅ የምትሞክረውን ነገር ብታቆም ይሻላል። ትሰማኛለህ? እኔ ማጣራት ያለብኝን ነገር ስለአንተም ስለእያንዳንዱ ነገር አብሮህ ማን እንዳለ ከማን ጋር እየኖርክ እንደነበረ ሁሉንም ነገር ማጣራት ያለብኝን ነገር አጣርቼ ነው እዚህ ቤት ስመጣ የመጣሁት። ስለዚህ ምንም አይነት ሱት እንድትዋሸኝ አልፈልግም። ትክክለኛውን ነገር ስለአንተ እኔ እኮ ይኸውልህ እዚህ ለቀልድ አይደለም የመጣሁት። ትሰማኛለህ? እኮ አንተ እኔ ምንድነው የምፈልገው? ከጀርባ የህግ አካላት ይዤ ይሄ ሁሉ ነገር እያረኩ ያለሁት እዚህ ጋር የመጣሁት ለቀልድ አይደለም። ትሰማኛለህ አይደለ? እንዲህ አይነት ቀልድ እንድታወራኝ አይደለም። ትሰማኛለህ? አሁንም ተጠንቅቀህ እንድታወራ ነው የምፈልገው። እንዲህ አይነት ቀልድ እንድታወራኝ አይደለም እዚህ ቤት የመጣሁት። አቶ ባልቻ ይኸውልህ አሁን የምታውቀውን ትክክለኛውን ነገር እንድትነግረኝ ነው የምፈልገው። ምንድነው የምነግርህ የምፈልገው? ይኸው የጠየቀኝን እየነገርኩህ። መጀመሪያ ደረጃ ላይ አንተ ዶሮ የሚባል አርብተህ አታውቅም። ስለ ዶሮ ምንም እንትኑም ሐሳቡም የለህም። የሌለህን ነገር ነው እየዘበራረክ እያወራህልኝ ያለው። ስለዚህ ትክክለኛውን ከዚህ በፊት ስትሰራ የነበረውን ህይወትህን ነው እንድትነግረኝ የምፈልገው ትክክለኛውን። እኔ አሁን ላይ ምንም ብትዋሽ ምንም ብታረግ እኔ ማጣራት ያለብኝን ነገር ከማጣራት ወደ ኋላ አይደለም። ትሰማኛለህ አይደል? ስለዚህ ትክክለኛው ሁሉንም ነገር ነገርኩህ እኮ በቃ ንገረኛ። ከቅድም ጀምሮ እያስጨነቀኝ ነው። ምንድነው በቤቴ መተህ እያስገደድከኝ ነው። እኔ እኮ የህግ አካላቶች ስላሉ ነው እኮ ከኋላ ነው ይሁላ እንትን የምልህ። ስለዚህ አሁን እየዋሻህ ያለኸውም የህግ አካላት ስላየህ ነው ማለት ነው። እየዋሻሁ አይደለም፣ አሁን እያስጨነቀኝ ነው። በስነ ስርዓት እየዋሻህ ነው። ትሰማኛለህ? ከዚህ በፊት ስራ የነበረው አቶ ታደሰ የሚባል ሰው ቤት ምንም ታደሰ የሚባል እኔ በጥበቃነት ነው ትሰራ የነበረው። አንተ ሲጀመር ምንም አይነት የእጅ ሙያም ሆነ ምንም ነገር የሌለህ ሰው ነው። ትሰማኛለህ? ሙያ የሚባል ነገር የምትለውንም ነገር እኔ የማውቀው ነገር የለም። ይኸውልህ አሁን በሌላ ነገር እንድናወራ ሌላ ነገር ውስጥ እንድንገባ እንድታደርገኝ አልፈልግም። እያስፈራራኝ ነው። ቤቴን ለቀልኝ ውጣ። ማስፈራራት ብቻ አይደለም ማረግ ካለብኝም ማረግ የምፈልገውን ነገር አደርጋለሁ። አንተ ላይ ትሰማኛለህ አይደል? ይኸውልህ መረጃ መደበቅ በራሱ ወንጀል ነው። አንተ አሁን መረጃ ለማጥፋትና መረጃ ለመደበቅ ጥረት እያረክ ነው። ይሄ ነገር ደግሞ በጣም እንደሚጎዳህ እንድታውቅ ፈልጋለሁ። ትሰማኛለህ? ምንም አይነት መረጃ አልደበቅኩም እኔ። ይኸውልህ እኔ ስላንተ ማጣራት ያለብኝን ነገር እያንዳንዱን ነገር አጣርቼ ነው እዚህ ቤት ስመጣ የመጣሁት። ይኸውልህ አሁን እዚህ ቤት ላይ እንዴት እንደገባህ ከዚህ ቤት ከመግባት በፊት ደግሞ ቤት ልትገዛ እንደነበረ ስላንተ ብዙ ሌላም ይኸውልህ ያልነገርኩህ ብዙ መረጃዎችን ይዤ ነው እዚህ ቤት የመጣሁት። ስለዚህ ያው ቤት ልገዛ ነበር። እንዴት ቤት አልገዛም? ከሰራው ገዛለሁ። አሁን ነግሬሃለሁ እኮ ቅድምም የኪራይ ቤት ነው እየኖርኩ ያለሁት። የስራውም የኪራይ ነው። ስለዚህ ስራዬን ደግሞ ማስፋት እፈልጋለሁ። እዛ ቦታው ደግሞ ጠባብ ነው። ለዶሮ እርባታ የሚመቸኝ ወደ ዳር ወጣ ብዬ ትንሽ ሰፋ ያለች ቦታ ቢይዝ ለስራም ለመኖሪያም ይመቸኛል። ስለዚህ የዶሮ እርባታው ልታስፋፋ ማለት ነው። በጣም ነው የምታስፋፋው እባክህ። ይኸውልህ ሲጀመር አንተ ይኸውልህ አሁን ላይም እያወራኸኝ ያለኸው ምንም አይነት ጭንቅላት ስለሌለህ ሲጀመር ይኸውልህ አንተ የትምህርትም ጭንቅላት የለህም፣ የሙያም ጭንቅላት የለህም፣ የዶሮም የማርባት ጭንቅላት የለህም። አንተ ያለህ ጭንቅላት የጥበቃነት ብቻ ነው። በዛም አማካኝነት የሆነ መረጃ ይዘህ አሁን የሀብት ማማ ላይ ለመውጣት ጥረት እያረክ ያለህ ሰው እንደሆንክ በስነ ስርዓት ጠንቅቄ አውቃለሁ። ይኸውልህ ሲጀመር በቃ እኔ መስደብ አልችልም። እኔ ከዚህ በላይ እኔ ልታገስ አልችልም። ከዚህ በኋላ ቤቴን ለቀልኝ ውጣ። እኔ የህግ አካል ስላለ ነው እዚህ ልሰድበኝ ነው የመጣው፣ ልታስፈራራኝ ነው። ከዚህ በኋላ እኔ ደግሞ ልታስፈራራኝ አልፈልግም። ይኸውልህ ሲጀመር ማለት ነው አንተ የሰራቸው ብዙ የወንጀል ስራዎች ምንም አይነት ወንጀል አልሰራውም። እኔ 10 ወንጀል አትበለኝ። እኔ ምንም ወንጀል አልሰራውም። እዚህ ጋር አሁን አንተን ማለት ነው አሁኑኑ አንጠልጥዬ እስር ቤት መውሰድ አይከብድም እኮ። መውሰድ ነው በቃ። መክሰስ ከፈለክ መክሰስ ነው። እዚህ መተህ ዝም ብለህ ቤቴ ላይ መተህ ዝም ብለህ አፌን ልከፍትብኝ እንትን አትችልም። ይኸውልህ ቅድምም ነግሬሃለሁ፣ አፌን መክፈት ብቻ አይደለም አንተ ላይ ሌላም ነገር ላደርግህ እችላለሁ እያልኩ እኔ በህግ የምትሄድ ከሆነ እኔም እከሳለሁ። ትሰማኛለህ? ከዚህ በፊት ይሄም እዚህ ቤት ላይ ያስገባህን ደላላ ወይም በተጨማሪም መሬት ልትገዛበት የነበረውን ደላላ አስፈራርተው ድብደባ አርገህበት ጉቦም ሰተኸው ማላስመታውትም ደላላ ብዙ ነገር አርገህ እንደነበረ ጠንቅቄ አውቃለሁ። በሱ መረጃ ብቻ አንተን አሁን እስር ቤት ማስገባት አይከብደኝም። በተጨማሪም ይኸውልህ አሁን ላይ ስለምን ጉዳይ እየተከራከርክ ስለምን ጉዳይ ነገር ለመደበቅ እየሞከርክ እንደሆነ ምንም የገባህ አይመስለኝም። አሁን በምትደብቀው አንተ
ላለመናገር እኔ ምንም አታስፈራራኝ። ይኸውልህ ላለመናገር ጥረት በምታረገው ነገር ማድረግ ትችላለህ። የምትጠቀመው ነገር የለም። ትሰማኛለህ አይደል? ግልጹን ነው እየነገርኩ ያለሁት። እኔ እስካሁንም ታግሼ እያወራሁ ያለሁት ነገሮችን በንግግር መፍታት እንድንችል ስለምፈልግ ነው። ምንም ከዚህ በላይ እኔ ምንም መነጋገር አለ። ይኸውልህ ለአቶ ታደሰ እንደዚህ ጥብቅና መቆም አይጠበቅም። ምንም ታደሰ የሚባል እኔ አላውቅም። ይኸውልህ አቶ ታደሰ የስንት ሰው ነፍስ እንዳጠፉ የስንት ሰው ሀብት ንብረት እንደዘረፉ ነገር ጠንቅቄ አውቃለሁ። ምናልባት ፈርታቸው ከሆነ የሁሉ ነገር እያረክ ያለው ፈርታቸው ከሆነ ለአንተ እኔ ኃላፊነት ወስዳለሁ። በተጨማሪም ደግሞ ማለት ነው የእሳቸው ከባድ የሆነ መረጃ እጅህ እንዳለ ጠንቅቄ አውቃለሁ። በዛም ምክንያት ተሰማኛለህ። በዛም ምክንያት ከፍተኛ ክፍያ እየከፈሉህ እንደሆነ እንደከፈሉህም ጠንቅቄ አውቃለሁ። ማንም አልከፈለኝም። እኔ ሰርቼ ነው ራሴ የምተዳደር። በቃ ከዚህ በላይ እኔ ልታገስ አልችልም። እስካሁን ሰደብከኝ። በቃ እኔ መክሰስ ፈልጋለሁ። አንተም ከከሰስ ክሰስ። ያው የህግ አካላቶች አሉ፣ ምስካሪያዎች አሉ። እኔ እከሳለሁ፣ አንተም መክሰስ ካለብህ ክሰስ። ስለዚህ ልከሰኝ ነው። እኔ ለምን አልከስም? ወደ ህግ መሄድ ካለብን መሄድ ነው። እኔ ምከሳለሁ። ትሰማኛለህ? አሁን ቁጭ በል እያልኩህ ነው። ሲጀመር በምንም አይነት መልኩ አንተ ልትከሰኝ አትችልም። ይኸውልህ አቅምህን ልታፈልጋለህ። አንተም ክሰስ፣ እኔም እከሳለሁ። ትሰማኛለህ? ቁጭ በል። አልቀመጥም ና በህግ አምላክ ቁጭ ብለህ ማታወራኝ ከሆነ ማለት ነው ሌላ ነገር ውስጥ ነው የምንገባው። በድጋሚ ሌላ አስተጋባ ውስጥ የምንገባ አታርግ። ትሰማኛለህ? እሺ ቤተሰቦቼ ያው አንድ ሴት በመሃል እንዳያችሁት ገብታለች። እቺም ሴት እንግዲህ ለሱ ስትከላከልለት ብዙ ነገር ስታደርግ ነበረ። አቶ ባልቻ እንግዲህ ሲነግረኝ የነበረው ብዙ ነገሮች ነበሩ እንዳያችሁት። ምንም አይነት ሰው እንደሌለ አጠገቡ ወዳጅ ዘመድ ምንም ነገር እንደሌለው ሲያወራ ነበረ። እዚህም ከመጣ በኋላ ብዙ ውሸቶችን ሲያወራ ነበር። እኔ እያንዳንዱ ነገር ስለሱ ማጣራት ያለብኝን ነገር አጣርቼ ነው እዚህ ቤት ስመጣ የመጣሁትና በመሃል ጭቅጭቅ ውስጥ በነበርን ሰዓት እንግዲህ እቺ ሴት መታለች። ያ ወንድሜን አትንኩት እያለች ሰጣ ገባ እየፈጠረች ነበር። ነገር ግን አሁን ላይ ከካሜራ ጀርባ አረጋግተናት እሷንም ለማረጋጋት ሞክረናል በደንብ። ስለዚህ እንግዲህ አሁን ከሷ አንደበት ብዙ የምንሰማቸው ነገሮች ስለሚኖሩ ከሷ ጋር ቆይታ አደርጋለሁ ማለት ነው ቤተሰቦቼ። ስለዚህ እስከ ቪዲዮ መጨረሻ ድረስ ያው መጨረሻውን ለማወቅ ሁላችሁም ቤተሰቦቼ ቪዲዮውን እስከ መጨረሻ እንድትመለከቱ በዚህ አጋጣሚ ነግራችኋለሁ ማለት ነው። እሺ መጀመሪያ ይኸውልሽ እንድትረጋጊ እፈልጋለሁ። ማለት አሁን ላይ እዚህ የመጣንበት የኛ ምክንያት አለን። ቅድምም ከካሜራ ጀርባ ልነግርሽ ሞክሬያለሁ ብዙ ነገር አንቺን ለማረጋጋትና ከአብሮሽ ከነበሩት ወይም ደግሞ ከወንድምሽ እኛ ማግኘት የምንፈልገው ነገር አለ። ሲጀመር እኛ ማግኘት የምንፈልገውን ነገር ካገኘን አንቺ በስነ ስርዓት ምንም አይነት ውሸት ያልተጨመረበት ትክክለኛ ነገር እዚህ ቤት ላይ ያለውን ነገር እያንዳንዱ ነገር ከነገርሽን ምንም የሚፈጠር ነገር የለም። ስለዚህ ምንም አይነት ጭንቀት ሳይገባሽ ምንም አይነት ጉዳት እንዳይደርስ የምትፈልጊ ከሆነ የምታውቂውን ሁሉንም ነገር ትነግሪኛለሽ ማለት ነው። እሺ ያው ተረጋግተሻል ብዬ ስለማስብ ነው አሁን ከካሜራ ፊት ይዤሽ የመጣሁትና መጀመሪያ እስቲ ለተመልካቾችም ግልጽ ለማድረግ ራስሽን ግልጽ ብታረጊልኝ ማለት ማን እንደሆንሽ አብሮሽ እዚህ የነበረውም ሰው ደግሞ በስነ ስርዓት ማን እንደሆነ ምን እንደሆነ ያለውን ነገር እያንዳንዱን ነገር ትክክለኛውን ነገር እስቲ ንገሪኝ። ሰርካለም እባላለሁ፣ ታናሽ እህቱ ነኝ። እሺ ሰርካለም እኔ ያልገባኝ ነገር አንድ ነገር አለ። ማለት እህቱ ስትይኝ እንዴት እህቱ በእናትም በአባትም አንድ የሆናችሁ እህቱ ነሽ? አይ በእናት በአባት አንድ አይደለም። ኦኬ በእናት አንድ ነው። በእናት አንድ ነው። እሺ እሱ ግን ምንም አይነት ዘመድ እንደሌለው ምንም አይነት ወዳጅ እንደሌለው ነበር ሲነግረኝ የነበረውና ይቅርታ እንግዲህ እሱ ይቅርታ አድርጊልኝና የሆነ ነገሮችን ለመሸፋፈን ለመደባበቅ እየሞከረ ስለነበረ ያው የሌለ ታሪክ ያልተፈጠረ ነገር እየነገረኝ ይመስለኛል የነበረውና ድም ሲነግረኝ እንደነበረው ከሆነ እናቱ እንደሞተች ክፍለ ሀገር ይኖር እንደነበረ እናቱ ከሞተች በኋላም ቀጥታ ወደ አዲስ አበባ መጥቶ ስራ እንደጀመረ የቀን ስራ እየሰራ ብዙ ጊዜ እንደቆየ ከዛም በኋላ ደግሞ የዶሮ እርባታ ከፍቶ እየሰራ እንደሆነ ነው እየነገረኝ የነበረውና አንቺ እስቲ ግልጽ አድርገሽ ትክክለኛውን ነገር ምናልባት የነገረኝ ነገር ትክክለኛ ይሁን አይሁን ጠንቀሽ ታውቂያለሽና የምርም ክፍለ ሀገር ነበራችሁ ያለውን ነገር ከመጀመሪያ ጀምሮ ንገሪኝ። መጀመሪያ ሊዋሽክ አይችልም። ለምን ብሎ ይዋሻል? ማለት የኔን እህትነቴን የሚያስክድ ነገር የለም።
ብሎኪውን አይበልክ እኔ ማውቀው ነገር የለም ግን ሊዋሽክ አይችልም። ስለዚህ የምታውቂውን ነገር ትክክለኛውን ነገር ብቻ ንገሪ። ማለት ስለምን እያወራክ እንደሆነ ራሱ እኮ እየገባኝ አይደለም። ምን ማለት ነው? ማለት የዶሮ እርባታ ምናምን ምን አመጣው? ስለምን ዶሮ እርባታ ነው የምታወራው? እኮ እኔ እኮ እያልኩሽ ያለሁት እኔ እኮ አልኩኝ እያልኩኝ አይደለም ግን ወንድምሽ እንደዚህ ነበር መሰራው እያለ ነበር። ስለዚህ የሰራው እያወራ የነበረው ነገር ምንድነው? ስለማያውቀው ስራ የሚነግርህ ሊዋሽክ አይችልም። ወንድሜን ካንተ በላይ እኔ ጠንቅቄ አውቀዋለሁ። ሲቀጥል ደግሞ አይ በጭራሽ እሱ እንደዚህ ሊል አይችልም። ስለዚህ አንተ ፈጥረን ያወራኸው ያንዳንዱን ነገር የተፈጠረው ነገር ፈጥረን ያወራኸው ያልሽኝ እሱን አላውቅም ግን ወንድሜን በደንብ ጠንቅቄ አውቀዋለሁ። እሺ ታዩ እኔ ማረጋገጥ ባለብኝ ልኩ ማረጋገጥ ይሆናል እሱ ነገር ግን አንቺ ደግሞ ሌላ እውነት አለ እያልሽኝ ነው እዚህ ጋር አሁን አንተ ከምትለኝ ውጪ ሌላ ነገር አለ እያልሽኝ ነው። ስለዚህ እሱን ነገር ንገሪኝ። ከወንድምሽ ጋር እንዴት ነው እየኖራችሁ ያላችሁት? ወደዚህ የመጣችሁት እንዴት ነው? በምንድነው እየተዳደራችሁ እየኖራችሁ ያላችሁት? እያንዳንዱ ሁሉንም ነገር እንድትነግሪኝ። እሺ ማለት ሁሉንም እነግርሃለሁ ግን ይሄን ነገር ማጣራቱ ለምን አስፈለገ? ይሄ ማለት የግል ህይወታችን ነው አይደለ? እንዴት እንደምንኖር ምናምን መናገር እኮ አይጠበቅብንም። ለምን ሰላማዊ ሰዎች ነን። ወንጀለኞች አይደለንም። ሌላ የሰራነው ነገርም የለም። ስለዚህ ይኸውልሽ ወንጀለኛ ካልሆናችሁ የሰራችሁት ነገር ከሌለ ከኋላ እንግዲህ እንደምታዩ ቀደምም እዚህም ይዘውሽ የገቡት የህግ አካላት ናቸው። የህግ አካላት አሉ እዚህ እኛ ማረጋገጥ ያለብንን ነገር ለማረጋገጥ ነው እዚህ ቤት የመጣ ነው። ማለት ምን የተለየ ነገር ነው? እየሰራን ያለነው ስራ አለ። መረጃ እያሰባሰብን እንገኛለን። ስለዚህ ለኛ ሊጠቅመን ስለሚችል አሁን ላይ ይኸውልሽ እንዲህ ሌላ ሰጣገባ ውስጥ ድጋሚ ባንገባ ደስ ይለኛል። ለኛ ሊጠቅመን ስለሚችል አሁን አንቺም ለምን ጠይቅሽ ጥያቄ ብቻ መልስ ብቻ ነው እንድትመልሽልኝ። አይ ስለኛ ማወቁ ለምን አስፈለገ ነው ጥያቄ። ስለሚጠቅም ብቻ ነው ልነግርህ አልችልም። ይሄ እኮ የግል ህይወታችን ነው አይደለ? ይኸውልሽ መታወራው ነገር ውሸት ነው እጅግር ማለት ነው። እስካሁን ስታወራው የነበረው ስለ ዶሮ እርባታ ስለምን ያለውንም ያላለውንም ምናልባት ሌላ የተለየ ነገር ፈልጋችሁ ከሆነ እኛ ጋር ምንም አታገኙ። ይኸውልሽ ትሰሚኛለሽ አሁን እኔ እዚህ የመጣሁበት ምክንያት ልቀልድ ወይም ደግሞ ሌላ ነገር ላደርግ ነው። እኔም እየቀለድኩ አይደለም ያለው ነው ነገርኩ ያሉት። አሁን እኔ እየሰራሁት ባለው ስራ ምክንያት ይኸውልሽ የሞቱ ሰዎች አሉ፣ ሀብት ንብረታቸውን የተዘረፉ ሰዎች አሉ። እኔ ስለዛ ነገር እያጣራው እገኛለሁ ብዬሻለሁ። ደጋግሜ ነው እየነገርኩሽ ያለው። እኛ ምን አገባን ታዲያ? እኮ ሰላማዊ ሰዎች ነን። ስለሚመለከታችሁ ነው ቀጥታ እዚህ ቤት የመጣሁት። አሁን ላይ ይኸውልሽ መረጃ ባለመስጠታችሁ ምክንያት ማለት ነው ከባድ ጉዳት ነው የሚደርስባችሁ። ስለምን መረጃ ነው የምታወራው? የምፈልገውን መረጃ ስጪኝ እያልኩሽ ነው። አንቺ ግን አሁን ምን ይሄን ያህል የሚያስደብቅ ታሪክ ኖሮሽ ነው ማለት ኖሯችሁ ነው ይሄን ያህል ወንጀል? የግል ህይወታችን ነው ለማንም የምናገር ግዴታ የለብንም። ነገርኩ ወደ ሳይሆን በግድሽ ተናገረ። ወንድሜ ነው ምን ኖሮ ቤት ይሄ ነው በቃ አለቀ። ሌላ ነገር የተለየ ነገር የለም። ስለዚህ ይኸውልሽ ወንጀል ከሌለባችሁ ምንም አይነት ነገር የሰራችሁት ነገር ከሌለ ነው እያልኩሽ ያለሁት። አሁን ላይ ድጋሚ ተባብረሽ ለወንድምሽ ብዙ ነገር ለመደበቅ እየሞካከርሽ ነው ያለሽ። አንደኛ ደረጃ የህግ አካል ከሆንክ ማውራት ያለብህ በአግባቡ ነው በስነ ስርዓቱ ነው። ቅድም እንደዛ ስታደርጉት ምናምን አይቼ ዝም አልኩኝ። ልታረጋጉኝ ስለሞከራችሁ ምናልባት እኔም በስነ ስርዓት ካወራኸኝ ብዬ ነው ድጋሚ የገባሁት። ይኸውልሽ አሁን ላይ ከአንቺ ጋር ይኸውልሽ ጭቅጭቅ ውስጥ ወይም ደግሞ ሌላ ነገር ውስጥ መግባት አልፈልግም። አሁን ላይ እንድታረጊልኝ የምፈልገው ነገር ይኸውልሽ እየገባሽ አይደለም። ቅድምም ስንጨቃጨቅ ነው የመጣሽው በስነ ስርዓት። ነገር ግን ወንድምሽ መረጃ እየደበቀ ስለነበረ ነው እየተጨቃጨቀ ነው የነበረው። እንደነገርኩሽ ይኸውልሽ አሁን እንድታስረጂ የምፈልገው ነገር ሌላ ነገር እንዲፈጠር ማትፈልጊ ከሆነ መታወቂውን ነገር እንድታገኝ እፈልጋለሁ። ምክንያቱም እኔ አሁን ቼክ እያረኩት ባለውት ነገር ላይ ማለት እየሰራው ባለውት ስራ የወንጀል የማጋለጥ ስራ ላይ ብዙ ነገር ተፈጽሟል። እንደነገርኩሽ የሰው ህይወት ጠፍቷል። የአንድ ሰው ህይወት ብቻ አይደለም አካል ጎሏል፣ ሀብት ንብረት ተዘርፏል። ብዙ ነገር ንክኪዎች ያሉበት ስራ ነው እየሰራ ያለው። ስለዚህ አሁን ላይ ከእናንተ የምፈልገው እኔ መረጃ ብቻ ነው። ይኸውልሽ ምንም ነገር አላደረግንም። አይደለም ነው ከኛ ጋር ያገናኘዋል። ስለሚያገናኘው ነው እዚህ ቤት የመጣሁት። ከእናንተ ግዴታ መረጃ ማግኘት ስላለብኝ ነው የመጣሁት። ስለዚህ ተረጋግተሽ አሁን የምጠይቅሽን ጥያቄ ከአንቺ የምፈልገው መልስ ብቻ። አላቅም እኔ ምን እያሰብሽ እንደሆነ አላቅም፣ ነገር ግን የምትነግሪኝ ነገር ይጠቅመኛል እያልኩሽ ነው። ስለዚህ አሁን ላይ ሌላ ድጋሚ ሰጣ ገባ ውስጥ ክርክር ውስጥ እንድንገባ ስለማልፈልግ ትክክለኛውን ነገር ስለ አንቺና ስለ ወንድምሽ ያለውን ነገር እንድትነግሪኝ ፈልጋለሁ እያልኩሽ። ስለዚህ እንዴት እንደመጣሽ ወደዚህ ከሱ ጋር ያላችሁ ግንኙነት እንዴት እየኖራችሁ እንደሆነ የምታውቂውን ነገር እንድትነግሪኝ ፈልጋለሁ። ማለት የሚጠቅም ከሆነ እኔ ከክፍለ ሀገር የመጣሁት እዚህ ለትምህርት ነው እና የሚያስተምረኝ እሱ ነው፣ የሚያስተዳድረኝም እሱ ነው። አሁን ላይ ትምህርቴን ጨርሼ ተመርቄ የራሴን የግል ስራ ከፍቶልኝ እየሰራሁ ነው። በቃ ይሄው። ስለዚህ አንቺ ከመጣሽ ወደዚህ ቅርብ ጊዜ ነው ማለት ነው? አዎ 3 ዓመት ወደ 4 ዓመት ምናምን አካባቢ። ወንድምሽ ወደዚህ ከመጣ ምን ያህል ጊዜ ነው? ከ10 ዓመት በላይ።
እሱ ወደዚህ ከመጣ ከ10 ዓመት በላይ ሆኖታል እና እዛ ክፍለ ሀገር በነበርሽበት ወቅት አንቺን ያግዝሽ ነበር፣ ይረዳሽ ነበር? አንቺስ እዛ ከማጋ ነበር የምትኖር? እኔ እናታችን ከሞተች በኋላ ብቻዬን ነበር እየኖርኩ የነበረው። ለምን ቤተሰብ ምናምን የለንም። ግን በሚያስፈልገኝ ነገር ሁሉ ይረዳኝ ነበረው እሱ ነው ማለት ምንም ሳይጎልብኝ ሁሉ ነገር እንደተሟላለት ሰው ሆኜ ነው ስኖር የነበረው። እና እዚህ ደግሞ እዛ ክፍለ ሀገር ኮሌጅ ምናምን አልነበረም። የኮሌጅ ውጤት ነበር የመጣልኝ። እዚህ መጥቼ መማር እንዳለብኝ ነገረኝ። መጣሁ፣ ተማርኩ፣ ተመረኩ። አሁን ደግሞ የግል ስራ ከፍቼ እየሰራሁ ነው፣ ከፍተውልኝ። እሺ፣ ስለዚህ አንቺ አንድ ቤተሰቡ ብቻ ነሽ ማለት ነው፣ ሌላ ቤተሰብ የለውም ማለት ነው? የለውም። እሺ፣ ምን እንደሚሰራ ታውቂያለሽ ማለት ምን እየሰራ አንቺን እንደሚያስተዳድርሽ ገጠር ክፍለ ሀገር በነበርሽ ሰዓት ወቅትም ምን እንደሚሰራ የምታውቂው ነገር አለ? እኔ ንግድ እንደሚሰራ ነው የማውቀው። ምን አይነት ንግድ? እሱን አላውቅም ማለት ብዙ ጊዜ እንዲህ እጠይቀዋለሁ፣ ግን በቃ ስራ ነው የምሰራው ነው የሚለኝ። ማለት ይሄን ያህል ሊደብቅሽ የፈለገበት ምክንያት ምንድን ነው ብለሽ ለማጣራት ሞከረሽ አታውቂም እንዴ? ለምን ማለት እኔ ሲጀመር ጫና አድርጌበት አልጠይቀውም። ንግድ ለምን እንደሚሰራ አውቃለሁ። ስለዚህ አቶ ባልቻ ጥበቃ ስራ ይሰራ እንደነበረ ምንም ማውቀው ነገር የለም። ስለምን ጥበቃ ነው የምታወራው? እየቀለድክ ነው? ይኸውልሽ ምንም እየቀለድኩ አይደለም። አሁን ላይ የመጣሁት ዋነኛ ምክንያትም በዛ ምክንያት ነው። ማለት ወንድምሽ አቶ ታደሰ የሚባል በጣም ከፍተኛ የሆነ ወንጀለኛ ሰው ቤት ተቀጥሮ ይሰራ ነበር በጥበቃነት። ተቀጥሮ ቢሰራ እኮ እንደዚህ አድርጎ ሊያኖረኝ አይችልም። እሱ ልነግርሽ ነው፣ ወደሱ ልመጣልሽ ነው። አሁን ላይ ያላችሁ ህይወት፣ አሁን ላይ እየኖራችሁ ያላችሁት ነገር የመጣው ቀስ በቀስ የመጣ ነገር ነው። ምንድነው? ያም ነገር ምንድነው? ወንድምሽ ከአቶ ታደሰ የያዘው መረጃ አለ ወይም ደግሞ የሚያውቀው መረጃ አለ። ያ መረጃ ምን እንደሆነ አላውቅም። ነገር ግን በዛ ማስረጃ መሰረት ያንን ማስረጃ ይዞ ብዙ ገንዘብ እየተቀበላቸው አቶ ታደሰ ማለት የብዙ ሰዎችን ህይወት የቀጠፉ የብዙ ሰዎችን ሀብት ንብረታቸውን የዘረፉ ብዙ ሰዎችን ደግሞ ከቤት ንብረታቸው ያፈናቀሉ በጣም መጥፎና ጨካኝ አረመኔ የሆኑ ሰዎች ናቸው። እና ወንድምሽ ይኸውልሽ አሁን ላይ ባለው ሁኔታ ከሳቸው ጋር ተነካክቶ ነው ያለው። በዛ መሰረት አሁን ላይ እድሜ ልክ ሊያሳስር የሚችል ከሳቸው ጋር በመነካካቱ ብቻ እድሜ ልክ ሊያሳስር የሚችለው ነገር ነው ያለው። በተጨማሪም አንቺም የምታውቂው ነገር ካለ በመደበቅሽ ምክንያት ከሱ ጋር ተያይዛችሁ እስር ቤት እንደምትገቡ ልነግርሽ እወዳለሁ። በዚህ ሰዓት አሁን ይኸውልሽ ወንድምሽም የሚናገረውን ነገር ማይናገር ከሆነ የሚደብቅ ከሆነ ከአቶ ታደሰ ጋር በመነካካቱ ብቻ እድሜ ልኩን ወይን ቤት ነው የሚበሰብሰው። ማለት ነው እኮ ስለምታወራው ነገር እየገባኝ አይደለም። ይኸውልሽ የምርም ማታቂ ከሆነ እኔ ነገርኩ ንግድ ነው የሚሰራው፣ ሌላ የተለየ ነገር የለም። ስለዚህ እኔ ደግሞ ማውቀውን ነገር እየነገርኩሽ ነው። ስለዚህ አሁን ላይ ይኸውልሽ የሚጠቅማችሁ ነገር ይኸውልሽ የምታውቁትን ነገር መናገራችሁ እናንተ ላይ የሚደርሰውን ጉዳት ስለሚቀንሰው አንቺን ብትሆኚ ወንድምሽ አብራችሁ ሲመጣም ይኸውልሽ አሁን ላይ ግዴታ አብረን ማውራታችን አይቀርም። ሲመጣ እያንዳንዱ ነገር ማመናችሁ ለእናንተ እንደሚጠቅማችሁ በዚህ አጋጣሚ ልነግርሽ እፈልጋለሁ። ይኸውልሽ አሁን የምሰጥሽ የመጨረሻ እድል ነው። ለአንቺም ሆነ ለወንድምሽ የምሰጣችሁ የመጨረሻ እድል ነው። ሲጀመር ከእናንተ ጋር እንደዚህ አተካራ ውስጥም ሌላ ነገር ውስጥ መግባት አልፈልግም። ቀጥታ ይዣችሁ ወስጄ እስር ቤት ነው ማስገባችሁ። የምታውቁትን ነገር ብትናገሩና ራሳችሁን የሚደርስባችሁን ነገር ብታቀሉ ነው የሚሻላችሁ። ስለዚህ ይሄን ነገር እንድታረጊ ነው አሁንም እየነገርኩሽ ያለሁት። እኔ ማውቀው ነገር ነግሬሃለሁ። ምናልባት እሱ የደበቀክ ነገር ካለ አላውቅም። ስለዚህ ካለም ይነግርሃል እንዴ? ስለዚህ ይኸውልሽ ወንድምሽ አሁን አስገባዋለሁ። ስለዚህ የመጨረሻ እድል ነው እንደነገርኩሽ የምሰጣችሁ። አለበለዚያ ግን አሁንም ማታወሩ ማትናገሩ ከሆነ የምታውቁትን ነገር ግልጽ ማታደርጉ ከሆነ እናንተ ጋር ጊዜ ማባከንም አልፈልግም። ቀጥታ እስር ቤት ነው የምወስዳችሁ ማለት ነው። አይ ማለት እሱ የሚያውቅ ነገር ካለ ይነግርሃል። ስለዚህ እኔ ግን የማውቀውን ነገር ነው የነገርኩ ማለት ወንድሜ እንደዚህ አይነት ወንጀል ያለበት ቦታም አይደርስም፣ እንዲህ አይነት ስራም አይሰራም። እሱን አብረን የምናየው ነገር ነው የሚሆነው። እስቲ አስገቡልኝ። ጥሩና ያለው ነገር ይነግርሃል። እንዴ ስለምን እንደሚያወሩ ስለምን ተበቃለከርክ እንዴ? ምን ማለት ነው? ዝም ብላችሁ ማለት ዝም ብለው ነው ያሻኝ ነገር አለ? አረ ምንም ምን ያላውሽሽ እነሱ ዝም ብለው ነው ያወሩ። ይኸውልህ ትሰማኛለህ? ከዚህ በኋላ የምትዋሽ ከሆነ ድጋሚ ይኸውልህ እስካሁንም እያወራህ የነበረው ነገር እያንዳንዱ ነገር ከሷ አንደበትም ሰምቻለሁ። እሷም በስነ ስርዓት ስለናንተ ስለነበራችሁ ነገር አንተ ይኸውልህ ትሰማኛለህ? የፈጠርከውን የውሸት ታሪክ እያንዳንዱን ነገር እሷ ትክክለኛውን ነገር ማውቀውን ነገር ነግራኛለች። ስለዚህ አሁን ላይ
ድጋሚ የምትዋሽ ከሆነ ድጋሚ ነገሮችን ለመደበቅ ጥረት የምታረግ ከሆነ አንተም ሆነ እህትህ ቀጥታ እስር ቤት ነው የምወስዳችሁ። እሷ ምንም የለችበት። ትሰማኛለህ? ምንም አይነት ጊዜ አላባክንም ከእናንተ ጋር ማለት አንተ የምታውቀውን ነገር ንገረው። ጥበቃ ሆነ እንዳልሰራክ ያለውን ነገር ሁሉንም ነገር ንገረው። ይኸውልህ ትሰማኛለህ? አሁን ላይ ከእናንተ ጋር ጊዜ ላባክን አይደለም፣ እዚህ ልጫወት አይደለም የመጣሁት ማለት ያለውን እውነት ይነግራል። እሷ ምንም የለችበት። እሷ ምንም አትነጋትም። እኔ እነግርሃለሁ እሷ ምንም የለችበት። ስለዚህ ከአንተ ጋር ማውራት እንችላለን ማለት ነው። አዎ እነግርሃለሁ። በዚህ ከተስማማን እሷን አስወጣታለሁ። እያንዳንዱን ነገር ትነግረኛለህ ማለት ነው፣ የተፈጠረውን ነገር የምታውቀውን ሁሉንም ነገር እኔ እነግርሃለሁ። እሷ ግን ምንም የለችበትም። እሷን እዚህ ውስጥ እንዳታስገባት። ስለዚህ እሷ እንዲህ አይነት ነገር ውስጥ እንድትገባ ማትፈልግ ከሆነ የምታውቀውን ሁሉንም ነገር ትነግረኛለህ ማለት ነው። አዎ እነግርሃለሁ። ማለት ስለምንድን ነው የምትነግረው? ያለውን እውነታ ነው ወይስ ሌላ የደበቅከው ነገር? አይ አንቺ የማታውቂው ነገር አለ። ወንጀለኛ ነህ እያልክ እኮ ነው። አይደለም። ምን ማለት ነው? ያለውን ነገር እነግርሃለሁ ማለት ወንጀል ውስጥ አለህበት ማለት ነው? አይደለም። እሱ አንቺ አይመለከትሽም። ችግር የለም። እኔ የማስተካክለው ነገር ነው። እኔ ንጹህ ነው ብዬ እየተከራከርኩ ነበር እኮ። እኔ ንጹህ ነኝ። እኔ አስተካክላለሁ። አንቺ ምን እንደምታስተካክለው ችግር የለውም። አንቺ ስራሽ ሰሪ። አንቺ ወንጀለኛ ነኝ እያልኩ እኮ ነው እንዴ? ወንጀል እኔ ምንም አልሰራውም። እኔ እሱ ቀላል ነገር ነው። እኔ አስተካክላለሁ። ስለዚህ ይኸውልሽ አሁን አንቺ እንድትወጪ እፈልጋለሁ። እሱ የሚያውቀው ነገር ይነግረኛል። አልወጣም። ሰሚኛለሽ? ሌላ ድጋሚ ሌላ ሰጠጋባ ውስጥ እንድንገባ አታርጊ። የሚያውቀውን ነገር እሱ ስለሚያውቅ ይነግረኛል። አንቺ የምታውቂው ነገር የለም እያለ ነው። ቁጭ ብዬ ልስማ። ያለውን ነገር የለም። ለምን ደግሞ አልሰማው? ምን ማለት ነው እንዴ? ያለውን ነገር መስማት ፈልጋለሁ። እሺ ያው ቤተሰቦቼ እያንዳንዱን ነገር ነግርሃለሁ ብሎኛል። የሚያውቀውን ነገር ሁሉንም ነገር ነግርሃለሁ ብሎኛል። ያው ሁሉም ሰው የየራሱ የሆነ ድክመት አለበት። የሱም ድክመት እንግዲህ የተገኘ ይመስለኛል አሁን። ስለዚህ የሚያውቀውን ነገር ሁሉንም ነገር ከራሱ አንደበት የምንሰማው ይሆናል ማለት ነው ቤተሰቦቼ። ይኸውልህ አቶ ባልቻ አሁን ላይ የምታውቀውን ነገር እያንዳንዱን ነገር ቅድም የጠቀስኳቸውን ብዙ ነገሮች ታውቃለህ በስነ ስርዓት። ጥበቃ እንደነበርክም እዛ ቤት ጥበቃ እውነት ሰራ እንደነበረም ብዙ መረጃ የሆነ መረጃም ይዘህ እንደወጣ ከዛ ቤት በዛም ደግሞ ብር አስፈራርተህ እየተቀበልክ እንደሆነ እያንዳንዱን ነገር እኔ መረጃ ይዤ ነው ስመጣ እዚህ ቤት የመጣሁት። ስለዚህ ምንም እንድትዋሸኝ አልፈልግም። ከመጀመሪያ ጀምሮ እዛ ቤት እንዴት እንደገባ ለምን እንደገባ ፐርፐዝሊ አስበህበት እንደገባ ወይም ደግሞ ሌላም ነገር አስበህ እንደሆነ ሁሉንም ነገር እንድትነግረኝ እፈልጋለሁ። መጀመሪያ እህቴ ደህንነቷ እንዲጠበቅልኝ እፈልጋለሁ። መረጃ ከኔ የምትፈልግ ከሆነ የእህቴን ደህንነት ያሳስበኛል ማለት ነው። ይኸውልህ አሁን ላይ መረጃ አሳልፌ የምሰጥ ከሆነ እኔ ህይወቴ ሲጀመር አደጋ ላይ ነው። ሲጀመር ይኸውልህ እኛ የማንም ህይወት አደጋ ላይ እንዲወድቅ አንፈልግም። ሲቀጥል ደግሞ ይኸውልህ እሷ ምንም አይነት እዚህ ወንጀል ላይ ንክኪ ከሌላት ያደረገችው ነገር ምንም ነገር ከሌለ እሱን እኛ ማጣራት ባለብን መልኩ የምናጣራው ነገር ነው። አጣርተን ምንም ነገር ከሌለባት ግዴታ እሷን ጥበቃ ማድረግ ካለብንም እኛ ጥበቃ ስለምናደርግ በዚህ ሐሳብ እንዲገባ አልፈልግም። ነገር ግን አሁን ላይ እዛ ቤት እንዴት እንደገባ ለምን እንደገባ ከዛ ቤትስ ይዘው የወጣው መረጃ ምን እንደሆነ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እኔ አቶ ታደሰ ቤት በቃ ከገጠር እንደመጣው በቃ የጉልበት ስራ ነበር የምሰራው። እዛው አካባቢ ሲሰራ ያው ተግባባን ምናምን በሰው ስንል በቃ ጸባይም ጥሩ ስለነበረ ጥበቃ እንድገባ እንትን አሉ። ጥበቃ መስራት ጀመረ። አቶ ታደሰ ቤት ምን ያህል ጊዜ ቆይተሃል? በጥበቃ ስራ ጥበቃ እየሰራህ ምን ያህል ጊዜ ቆይተሃል? ረጅም ጊዜ ነው የሰራው። እዛ ቤት በቆየህባቸው ወቅቶች ብዙ ነገር ታውቃለህ ብዬ አስባለሁና ስለ አቶ ታደሰ እስቲ የምታውቀውን ነገር ንገረኝ። አቶ ታደሰ ምን አይነት ሰው እንደሆኑ እዛ ቤት ላይ ምን አይነት ነገሮች እንደሚደረጉ የምታውቀውን ይጠቅምሃል ብለህ የምታስበውን ነገር ንገረኝ። አቶ ታደሰ ማለት በጣም ክፉ ሰው ነው። በጣም ጨካኝ ሰው ነው እና ለኔም አሁን የ3 ሳምንት ጊዜ ነው የተሰጠኝ ከሀገር እንደወጣ ማለት እና እህቴን አደራ እምልህ ከስር ብቻ ሳይሆን በቃ ከሱም እጅ ነው ሊገላት ይችላል። ምን ማለት ነው? ማለት ይሄን ያህል ምን አይነት መረጃ ይዘህ ይሄን ያህል በጣም ልትፈራው የቻልከውስ በምን ምክንያት ነው? ማለት ያስክበትስ መረጃ ምንድነው? ከሱ ያስከው ነገር ምንድነው? አንተ ጋር ያለው ነገር ብር የሚያሰጠው ማለት ለአንተ ብር እንዲሰጥህ የሚያደርገው ነገር ምንድነው ያስክበት? እሱ መረጃ ለአንተ ብነግርህ ይጠቅማል? ይኸውልህ
እኔ ሲጀመር ለማይጠቅመኝ ነገር አይደለም እዚህ ቤት የመጣሁት። ይጥቀመኝም አይጥቀመኝም አሁን ላይ ግን አንተ እያንዳንዱን ነገር የምታውቀውን ነገር እንድትነግረኝ ብቻ ነው የምፈልገው። ስለዚህ አንተ ጋር ያለው መረጃ ምንድን ነው? የሱ መረጃ እኔ ጋር ያለው መረጃ አንድ ሰው ነበረ ሞቷል ከተባለ ከሆነ ጊዜ በኋላ የታደሰ ሰዎች ግራውንድ አለው እና ግራውንዱን ሲከፈትም ብዙ ጊዜ አላይም ነበር እና ግራውንድ ነበረው ብዙ ጊዜ አይጠቀመውም ግራውንዱን። ከዛ የሱ ሰዎች ይዘው ሲወጡ አየው። ማንን ነው ሞቷል የተባለው ሰው? ስለ ሰውየው ማንነት የምታውቀው ነገር አለ? ማን እንደሆነ ምን እንደሆነ? አላውቅም። ስለዚህ ያልገባኝ ነገር ያንን በማየትህ ምክንያት ነው ይሄ ነገር እየተደረገ ያለው? በሱ ብቻ ሳይሆን ማን ነው ብዬ እኔ ራሴን ጠየቅኩ። በቃ እና በቃ ወደ ሰዎቹ ምናምን በቃ የሆነ አንድ ቀን ሁለት ቀን እንትን ምናምን ስል በቃ ጭምጭም ታሰማው ማለት ነው። የምን ጭምጭም? ይሄ ሞቷል የተባለው ሰውዬ እንዳልሞተ እና ቦታ እንደተቀየረ ሰማው። ከዛ በቃ በራሴ አሰብኩና ይሄ ሰው በእንደዚሁ በኖርማልም እንትን ነው ከባድ ሰው ነው እና ወጣውና በቃ ለአቶ ታደሰ ደወልኩለት እና ቤተሰቦቹን አውቂያቸዋለሁ አልኩት እና ለቤተሰቦቹ ልነግራቸው ነው ለህግም አሳልፌ እሰጣለሁ አልኩት። ቤተሰቦቹን ግን አላውቃቸውም። ደነገጠ። ምንድነው የምትፈልገው አለ። ሊያገኘኝ ፈልጎ ነበር። ካገኘኝ እንደሚገለኝ እኔ ደግሞ እርግጠኛ ስለሆንኩ መገናኘት አልፈለኩም። ከዛ በቃ በእኔና በአንተ ይቅር በቃ እናንተን እንስማማ አለኝ። ተዋለኝ። እዛ ሳንቲም መስጠት ጀመረ። ስለዚህ ያን መረጃ እንድደብቅለት ገንዘብ እየሰጠህ አቆየህ ማለት ነው። ቅድም እንደነገርከኝ ደግሞ አሁን የተሰጠኝ የ3 ሳምንት ጊዜ ነው ብለሃል ከሀገር እንደወጣ፣ አለበዚያ ደግሞ ሌላ ነገር ሊያደርገኝ ይችላል ብለሃል እና በምን ምክንያት ነው አሁን ላይ እንደዚህ ሊል ይችላል? ያ ማለት አሁን ስምምነት ነው። የኔ ድምፅ ለአንድ ሰዓት ከጠፋ መረጃውን ለሰው አሳልፌ ሰጥቻለሁ ለአንድ ሰው። ይህን ለህግ አካል እንዲናገር እንደዛ ብዬ ነገርኩት። ስለዚህ እኔም ቢገለኝ መረጃው እንደማይደበቅ አመነ ማለት ነው። ስለዚህ ከነ መረጃው እኔ ከሀገር እንደወጣ አስገድደኝ እና እህቴም አታውቅም። የ3 ሳምንት ጊዜ ተሰጠኝ። ፕሮሰስ ጀምሬያለሁ። እህቴ ራሱ አታውቅም። ስለዚህ አንተ ጋር ያለው መረጃ ሞተ የተባለ ሰውዬ እንደነበረ በህይወት እንደነበረ እንዳቆዩት ነው እየነገርከኝ ያለው። ስለዛ ሰውዬ ግን የምታውቀው ነገር አለ? ምናልባት ያ ሰውዬ እነሱ ቤት ይመጣ ነበረ? እንግዲህ አይቼዋለሁ ብለኸኛል። አውጥተው ከግራውንድ አውጥተው ቦታ ሲቀይሩለት አይቼዋለሁ ብለኸኛል እና እዛ ቤት ይመላለስ ነበር ሰውዬው ወይስ ደግሞ እዛ ቤት ጭራሽ መጥቶ አያውቅም? እዛ ቤት ጥበቃ እስከሆንክ ድረስ የሚገባና የሚወጣውን በደንብ ጠንቀህ ስለምታውቅ ያን ሰውዬ ከዛ በፊት አይተኸው አታውቅም? አይቼዋለሁ። እርግጠኛ ነህ? ስለዚህ ከሱ ያስክበት መረጃ ይሄ ብቻ ነው? በዚህ ምክንያት ብቻ ነው ገንዘብ የሚሰጥህ ለአንተ ገንዘብ የሚከፍልህ? አይ አለ ልጅ አለችው ማለት አቶ ታደሰ የገዛ ልጅ አለው እያልከኝ ነው? አንተ እንዴት አወቅህ? ልጁ ብቻ ሳይሆን ቀኝ እጁም ነች። ምን ማለት ነው እሱ? ብዙ ጉዳይ የምታስፈጽምለት፣ ብዙ ነገሮች የምትጨርስለት፣ በጣም ያምናት ከባድ ስራ የምትሰራለት ልጁ ነች። እኔ ግን እስከማውቀው ድረስ አሁን ባለኝ መረጃ መሰረት አቶ ታደሰ ልጅ እንደሌለው ነው የማውቀው እስካሁኗ ሰዓት ድረስ። አንተ እንዴት ልታውቅ ቻልክ ይሄን ነገር? ደግሞ በምን እርግጠኛ ሆንክ? ልጁ ነች ለማለት በምን እርግጠኛ ሆንክ? ምን የምታውቀው ነገር አለ? እኔ ዘበኛ ነኝ። ዘበኛ ሆኜ ተደጋጋሚ የማያቸው ነገሮች አሉ፣ የምቀርባቸው በቃ ነገሮችን ከነገሮች የምታገናኝበት አለ። ተደጋጋሚ ሲሆን መኪና እያጠብኩ ፎቶ አየው ማለት ነው እና በደንብ አስተያየኋቸው። ይቀራረባሉ።
ገረመኝና በቃ ስገለብጠው ውድ ልጅ እወድሻለሁ የሚል አለ። ከኋላም የሱ ጽሑፍ ነው ማለት ፎቶ ላይ ያለው የአቶ ታደሰና አሁን ልጁ ነች እያልከኝ ያለው ሴት የእሷ ፎቶ ነበር የነበረው። ስለዚህ ከጀርባው ደግሞ ውድ ልጅ እወድሻለሁ የሚል ነገር አለ። ስለዚህ በዛ መሰረት ብቻ ነው አንተ ልጁ ነች ብለህ የደመደምከው ወይስ ደግሞ ሌላ የምታውቀው ነገር አለ? መኪና ውስጥ ብቻ ሳይሆን ተደጋጋሚ በቃ በር ላይ መጥቶ እቃም ይጭናል፣ እቃም ሊያወርድም ይችላል፣ አስቤዛም ይዞ ሊመጣ ይችላል። በቃ በር ስከፍት ብዙ ጊዜ ጋቢና አያታለሁ ከና ጮክ ብዬ አየኋት። ፎቶ ላይ ያየኋት ልጅ ነች እና የሆነ ቀን ጠዋት ላይ እንዴ ጋሼ እንደዚህ ምናምን ብዬ ስጠይቀው እንዴ ልጆት ነች እንዴ ምናምን ስል ደነገጠ። እና ድንጋጤው እኔንም አስደነገጠኝ። እና በቃ ኃይለኛ ማስፈራሪያም በሚመስል ነገር ይሄን ድጋሚ እንዳታነሳው ይሄን ጥያቄ እንዳታስበው ምናምን ብሎ ኃይለኛ ማስፈራሪያ ሰጠኝ። እሺ በተጨማሪ ቀደም የቀኝ እጁ ነች ብለኸኛል እና የቀኝ እጁ እንደሆነች ስራ እንደምትሰራለት በምን አወቅ? እኔ መረጃ ቀጥታ የ3 ሳምንት የተሰጠኝ ቀጥታ እሷ ነች። እዚህ ድረስ መጣ እኔ ቤት ቀይሬ እኔ ተደብቄ ነው እሷ ነች በቃ ቀጥታ መጣ። ቀጥታ ትእዛዝ ነው ማለት ከዚህ ሀገር በ3 ሳምንት እንድትወጣ ቀጥታ ትእዛዝ የሰጠችኝ እሷ ነች። የመጨረሻው በቃ ከባድ ትእዛዝ ይሄ ነው። አቶ ታደሰ እንደዚህ ሆኖ አይቼውም አላውቅም። ቀጥታ እሷን ነው የላካት እና ቀጥታ እንደምታጠፋኝ ነው በቃ ቀጭን ትእዛዝ ነው ተሰጥቶኝ ሄደው። በቃ እኔም ከዛ በኋላ ነው በቃ የትም ብቀይር በቃ እንደማላመልጥ ሲገባኝ እኔም ፕሮሰስ ጀመረ። ስለዚህ እሷም ያለችበትን ቦታ ታውቃለህ ማለት ነው? እሷ ያለችበትን ቦታ ግን ልታገኛት ትችላለህ። ምን እርግጠኛ ሆኜ ሳይሆን እሷን ከዚህ በፊት የጠራችኝ ቦታ አለ። ከዚህ በፊት ማለት ምን ማለት ነው? ከዚህ በፊትም ትገናኙ ነበር ማለት ነው? ትእዛዝ ከመስጠቷ በፊት ከዚህ ሀገር እንድትወጣ እንድትለቅ ትእዛዝ ከመስጠቷ በፊት ከዛ በፊትም ትገናኙ ነበር ማለት ነው? እሷ ቀጥታ ተገናኝተናል። ጠርታኛለች። ብዙ ነገር አወራን። አሁን የነገርኩን ነገር አወራን። በቃ ምንም እንትን ስል ከዛ በቃ ማስጠንቀቂያ የመጨረሻ ስታይ ነበረ። ከዛ ቀየርኩ አድሬስ ቀይር በቃ እዚህ መጣ ቀጥታ ትእዛዝ ሰጠች። ስለዚህ ያለችበትን ቦታ ታውቃለህ ማለት ነው? አዎ የተገናኘንበትን ቦታ። ስለዚህ አሁን ይኸውልህ ከአንተ የምፈልገው ነገር ምንድነው? ከአንተ ጋር ገና አልጨረስኩም። ብዙ የምትነግረኝ ነገሮች አሉ። ነገር ግን ጊዜ ማጥፋት ምንም ነገር ላይ ስለማልፈልግ ያለችበትን ቦታ አድራሿን ትሰጠኛለህ ማለት ነው? አዎ። እሺ ቤተሰቦች ያው አሁን ላይ አቶ ታደሰ ልጅ አለው እየተባለ ነው። ሴት ልጅ አለው እየተባለ ነው። አላውቅም ይሄ ነገር እውነት ይሁን ውሸት ይሁን ምንም ማውቀው ነገር የለም። ነገር ግን ይሄን ነገር ማወቃችን ወደ አቶ ታደሰ እንድንቀርብ ለኛ ሊጠቅመን ስለሚችል ማድረግ የሚገባን ነገር አድርገን እንግዲህ እቺን ሴት እጃችን እናስገባለን ማለት ነው። እንግዲህ ቤተሰቦች አሁን ላይ ምንም አይነት ጊዜ ማባከን አልፈልግም። አሁን በሚሰጠኝ መረጃ መሰረት የክሩ አባሎቻችንን አሰማርተን ከቻልን ዛሬ ላይ ይዘናት እዚህ እንድትመጣ አድርገን እያንዳንዱን ነገር ከሷ አንደበትም ነገሮችን ማወጣጣት በምንችለው መልኩ የምናወጣጣ ይሆናል ማለት ነው። ቤተሰቦቼ ዛሬ ላይ ካላገኘዋትም ደግሞ እሷን ግዴታ አግኝቼ ስላለው ነገር ስለ እያንዳንዱ ነገር ለእናንተ ማሳያችሁ ይሆናል። ነገር ግን አሁን ላይ ትእዛዝ መስጠትና እሷ ካለችበት ወደዚህ እንድትመጣ ለማድረግ ሙከራ ማድረግ ስላለብኝ አሁን ሙከራ አደርጋለሁ ማለት ነው።